ብኛል በዱላ እንዴት እመታለሁ? ፋሚሊ እኔ አፈቀርኩ እንጂ ምን አደረኩኝ? በዱላ እንዳለ በሳስቶ እኔ ሰውነቴን ደግሞ አንድ ነገር ልንገር ብሩኬ፣ አንድ ነገር ልንገር። እንደፈልየው ቀጥቅጠኸኛል፣ እንደዚህ አደማምተህ እንዲህ ገለኸኛል። ግን መቼም ቢሆን ደግሞ ማወቅ ያለብህ ነገር ሃይሚን አልተውልህም። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ልበላችሁ። ምንም አይደለም አለው። ህይወቴ ድኗል፣ ህይወቴ አለ እና ፋሚሊ በጣም ማይሆን ነገር ተፈጥሮብኛል። ህይወቴ አደጋ ውስጥ ነው። እኔ አፈቀርኩ እንጂ ምንም ያደረኩት ነገር የለም። ሰሞኑ ተደብድቤያለሁ። ሁለት ሆኖ መጥቶ በኋላ በኩል ቤት የምትባል ጠርታኝ በኋላ በኩል ሁለት ሆኖ ያዙኝ። ከዛ ብሩኬ መጣና በጀርባ በኩል ካሜራ አስጠፍቶ እንዳለ ጭንቅላቴ ላይ ተጫውቶብኛል። በዱላ እንዴት እመታለሁ? ፋሚሊ እኔ አፈቀርኩ እንጂ ምን አደረኩኝ? በዱላ እንዳለ በሳስቶ እኔ ሰውነቴን ሰውነት የለኝም እኔ ፋሚሊ። አሁንም ቢሆን እኔ የሆነ ነገር ኮንኩኝ። አሁን እኔ ተደብቄ ነው ማወራችሁ፣ ወጣ ብዬ ነው ማወራችሁ። የሆነ ነገር ከሆንኩኝ ከሞትኩኝ ደሜ ብሩኬ ጋር ነው የምታገኙት። ብሩክ ነው እንደዚህ ያደረገኝ። እንዴት ሰው እንደዚህ ይደረጋል? አልተሳካልህም ብሩኬ። አሁንም ቢሆን እኔ ድኛለሁ። አንተ ለመግደል ቀጥቅጠህ ጥለህ ጫካ ውስጥ ብትለኝም እኔ ድኜ ሐኪም ቤት ገብቼ ፈጣሪ ረቱኝ። ይኸው ህይወቴ አለ ድኛለሁ። መቼም ቢሆን ደግሞ እኔ እሷን አልለቃትም። አፈቀርኳት እንጂ ምንም ያደረኩት ነገር የለም። አሁንም አፈቅራታለሁ እና ብሩክ አልተሳካልህም። እኔ ድኛለሁ እና እንዴት እንደዚህ ጨክንብኛል? አብሮኝ በልቶ አብሮኝ ጠጥቶ ብሩኬ እንዴት እንደዚህ ያደርገኛል? ጓደኛዬ ነበር እኮ ብሩኬ፣ እንዴት እንደዚህ ያደርገኛል? እኔ እኮ በቃ ድኛለሁ ማለት አልችልም። ገሎኛል። እንዴ ዱቄት አድርገው ነው የመጡኝ። እንደ እባብ ነው የቀጠቀጡኝ። እንደ እባብ እኔ ምን አደረኩኝ? እኔ ፍቅሬን ባልኩ አፈቀርኩኝ ባልኩ ፍቅር ነው ያዘኝ አይደል እንዴ? ባፈቀርኳት እንደዚህ መመታት አለብኝ? ሌላው ቢቀር እኮ እኔ ለእናቴ ያስፈልጋታለሁ። እኔ ችግር የለውም ልሙት፣ ምንም ችግር የለብኝም። ግን እናቴ ትጎዳብኛለች። ሁሉም ያላችሁ እኔ ላይ እንደዚህ ተሰክራለሁ። ጓደኛህ አይደለም ጓደኛ ያልነበር ስንት ነገር አሳለፈ። እሺ ችግር የለውም። እሺ ማጥቃት ካለብህ በፊት ለፊት አታጠቃኝም፣ ብቻ መታት ተጠቃኝ። ይሄ ሁሉ ሰባት ምናምን ሰው ሆናችሁ መታችሁ፣ ሁለት ሆናችሁ ነበር መጀመሪያ። ከዛ ብሩኬ ካሜራ አጥፍቶ ነው እንደዚህ ያደረገ። እንዴት እንደዚህ ታደርገኛለህ ብሩኬ? ሰባት ሆናችሁ እኔን ተደባድቡኛላችሁ። ለሰባት እንደ እባብ። እኔ እኮ ወንድም የላችሁ። ብሩኬ እንደዚህ ታደርጋለህ ብዬ አንድም ቀን አስቤ አላውቅም። በጣም የማከብር ሰው ነበር። እንደዚህ ታደርገኛለህ ብዬ አንድም ቀን አልጠበቅኩ ነበር። ቤቲ ነች እንደዚህ ያደረገችኝ። ከቤቲ ጋር ተመሳጥሮ ነው እንደዚህ ያደረገው። አሁንም ቢሆን እኔ ጉዳዩን ወደ ህግ ላዞረው ነው። ፍትህ እፈልጋለሁ። የሆነ ነገር ከሆንኩኝ በቃ እኔ ጉዳዩን ወደ ህግ ላዞረው ነው። በቃ ህግ እንዲያይልኝ እፈልጋለሁ። ህይወቴ ድኗል። በቃ ሞቼ የተነሳው ሰው ነኝ። ገሎኛል። እንደ እባብ ነው የቀጠቀጡኝ። አሁንም ቢሆን እኔ ወደ ህግ ጉዳዩን ላመራው ነው። ቀጥታ ወደ ህግ ሄዳለሁ። ፍረዱኝ እናንተ። ምንድነው እኔ ያጠፋሁት ጥፋት? ማፍቀር ይስተት ነው። ብሩኬ እንዲህ ካሜራ ላይ መታየት አልፈልግም ብሎ ኦዲየንስ እናንተ እንዳታዩ ፈልጎ ካሜራ አጥፍቶ በኋላ በኩል መጥቶ ዱላ ያቃለብኝ። ምን ማሰብ አልቻለም። አሁን ራሱ ወጣ ብዬ
ወደ ሽንት ቤት ልሄድ ብዬ ነው የወጣሁት። ከአልጋ ላይ ወጥቼ ነው አወራችሁ እና እኔ ህይወቴ ድኗል አለውኝ። ግን እኔ ሞቼ የተነሳው ሰው ነው። ጉዳዩን ወደ ህግ አዞረዋለሁ። አሁንም ቢሆን እንደዚህ ያደርገኛል ብዬ አላሰብኩ ነበር። ብሩክ ደግሞ አንድ ነገር ልንገርህ ብሩኬ፣ አንድ ነገር ልንገርህ። እንደፈልኸው ቀጥቅጠኸኛል፣ እንደዚህ አደማምተህ እንዲህ ገለኸኛል። ግን መቼም ቢሆን ደግሞ ማወቅ ያለብህ ነገር ሃይሚን አልተውልህም። መቼም ቢሆን አልተውልህም። አንተ አስረግዘሃል፣ ልጅ አለ። አሁንም ቢሆን አለቀ። እውነቱን ስለደረስኩበት ነው አይደል እንደዚህ የምቀጠቅጠኝ። አሁንም ቢሆን እኔ አልሰማህም። ምን መቼም አልሰማህም። ሃይሚ የኔ ነች። መቼም ከሃይሚ ጋር አልወጣም። ሃይሚ የኔ እስክትሆን ድረስ መቼም አልቆም። ወይ እንደጀመርከው ትገለኛለህ በቃ፣ ወይ ደግሞ እኔ እገልሃለሁ እንጂ አልተውህም መቼም። እንደዚህ ታደርገኛለህ አንተ ወንድም የለህም። እንደዚህ ታደርገኛለህ ብሩኬ። ምን አይነት አስመሳይ ሰው ነህ ብሩኬ? ምን አይነት አስመሳይ ሰው ነህ? ካሜራ ዘግተህ ትመታኛለህ። እኔ ካሜራ ዘግተህ 7 ሆነህ ታስቀጠቅጠኛለህ። እንዲህ ስትታይ እኮ ብሩክ እንደዚህ አይነት ሰው አትመስልም። ጨዋ እኮ ነው የምትመስለው ብሩክ። እንዲህ ስትታይ እኮ እንደዚህ አይነት ሰው አትመስልም። በሳስተህ ትለቀኛለህ እንደዚህ። መቼም ቢሆን አልተውህም። ግደለኝ እንደፈለግ እንደጀመርከው ትጨርሰኛለህ እንጂ መቼም ቢሆን እኔ ከሃይሚ ራስ ላይ አልወርድም። እንደፈለግ አድርገኝ። ይሄ እንደውም ትንሽ ነው። አረ ህይወቴን ብታወጣው በቃ እኔ የገደልከኝ ቀን ከዛ በኋላ ታገኛታለህ። ጫካ ወስደህ እኔን ትጥለኛለህ። ምን አይነት ጭካኔ ነው? በምን አይነት ጭካኔ የተሞላ ሰው ነህ? እንደዚህ አይነት ሰው እኮ አትመስልም። ጫካ ወስደህ ትጥለኛለህ። እኔ እኮ እንደ ድንገት ሆኖ አንዲት እናት ባታገኘኝ እኮ ጉዶኛለሁ። ጫካ ውስጥ ጥሎኝ አንዲት እናት አግኝታ ነው ጮሃ፣ የሰፈር ሰው ረብሻ ጮሃ ይዘውኝ የመጡት ሐኪም ቤት። ምን አይነት ጨካኝ ሰው ነህ? ምን አይነት ጨካኝ ነህ ብሩኬ? እንደዚህ አይነት ጨካኝ ሰው ነህ? ወይኔ ወንድም የለህም ብሩኬ? እንደዚህ ታደርገኛለህ እኔን? አሁንም ቢሆን ማለት ነው እኔ መቼም ከሃይሚ ራስ ላይ አልወርድም መቼም። እኔ ደግሞ ላንተ እኔ መልስ አልሰጠም። ጉዳዩ ወደ ህግ ነው ማዞረው። አለቅ። ልትገለኝ ገለኸኛል፣ የግድያ ሙከራ አድርገብኛል። ወደ ህግ ላዞረው ነው። ፖሊስ ጋር ደውያለሁ፣ ያለውን ነገር ተናግሬያለሁ። ፖሊስ ጣቢያ ሄጄ ሁሉ ነገር ጨራርሼ እኔ በህግ ልትጠይቅልኝ እፈልጋለሁ። ብቻ እንደፈለክ ብትገለኝ እኔ ችግር የለብኝም ከቻልክ 7 ሆነህ ትመጣለህ። ለአንድ ለኔ 7 ሆነህ ችግር የለውም። 2 ሆኖ ችግር የለውም። እሺ 7 ሆናችሁ እኔን ትመቱኛላችሁ ለ7። እኔ ድኛለሁ። መቼም ቢሆን ደግሞ መቼም ተስፋ አልቆርጥም። እኔ ሃይሚ የኔ ትሆናለች። እኔ ይሄ ሲያንሳት ነው ህይወቴን እሰጥላታለሁ። አንተ ግን አስመሳይ፣ እንደዚህ አይነት አስመሳይ ሰው አትመስለኝም ነበር። እንደዚህ አይነት ሰው አትመስለኝም ነበር ብሩኬ። እኔ ምን አልኩኝ? እሺ ቤተሰብ እናንተ ፍረዱኝ። እኔ ባፈቀርኩኝ እንደዚህ እኔ ምን አጠፋው? ምንድነው ያጠፋሁት? እኔ ብቻ ምንም ነገር አልነግራችሁም። ያው እንደዚህ ማድረጉ ተገቢ ነው ብላችሁ ታስባላችሁ? ብቻ ህይወቴ ድኛለሁ። ቀጣይ ግን ማረገው እርምጃ እያንዳንዱ እርምጃ የከፋ ይሆናል። ካሁን በኋላ በቃ የረጠበ ዝናብ አይፈራም። ካሁን በኋላ የረጠበ ሰው ዝናብ አይፈራም። በቃ ካሁን በኋላ ጀምረናል ጉዳዩ። ምንም ማፈግፈግ የለም። አጨራረሱን አንተ ነው የጀመርከው። እኔ አጨራረሱን አሳያለሁ። እንዴት አድርገን እንደምንጨርሰው ጉዳዩ እኔ አሳያለሁ። ካሁን በኋላ እኔ ባፈቀርኩ ይሄ ከሆነ ሃይሚ ራሱ ይሄን ነገር እንድታይልኝ እፈልጋለሁ። ላንቺ ስል ነው ሁሉ መስዋዕትነት እየከፈልኩ ያለሁት። ሃይሚ እንድታውቂልኝ እፈልጋለሁ። ይሄን ነገር ላንቺ ስል ነው ማንም እየመጣ የሚከፍትብኝ። ሃይሚ እኔ ማንም ሰው የሚደፋፈረኝ ልጅ አይደለሁም። ማንም የሚደፋፈረኝ አይነት ልጅ አይደለሁም። እኔ
ሃይሚ ላንቺ ስል ነው ይሄ ሁሉ መስዋዕትነት መከፍለው። ለሰባት እባብ አድርገው ነው የቀጠቀጡኝ ሃይሚ። ይሄንን ሁላ አይተሽ እስቲ እዘኝልኝ ትንሽ፣ ሌላው ቢቀር እዘኝልኝ ትንሽ። ይሄንን አይተሽ ቀጣሁን ሄጄ ለጋሽዬ እነግራቸዋለሁ ያለው ነገር ሁሉ ነገር እነግራቸዋለሁ። እንደዚህ አይነት ሰው መሆኑ ብሩኬ እንደዚህ አይነት ሰው መሆኑ ቀጣ ሄጄ ለጋሽዬ እነግራቸዋለሁ። እንደዚህ እንዳደረገኝ ቀጣ ለሃይሚ ጋሽዬ ሄጄ አሁን እነግራቸዋለሁ። ከዚህ እንደወጣ ጉዳዩ ካሁን በኋላ የከፋ ነው። መግቢያ መውጫ ነው የምታጣው ብሩኬ። ካሁን በኋላ ህይወትህ በቃ ባዶ ይሆናል። ባዶ መሆን ይጀምራል ካሁን በኋላ። እንዴት እንደዚህ ታደርገኛለህ? እኔ ወንድም የለህም? ለማንኛውም እኔ እመጣለሁ። እኔ አለኝ ቀጣይ እመጣለሁ እናንተ ጋር በሌላ መረጃ እመጣለሁ። በሚገርም መረጃ፣ በአስደንጋጭና በማይጠበቅ መረጃ እመጣላችኋለሁ። በማይጠበቅ መረጃ። ምክንያቱም እኔ ሙቼ የተነሳው ሰው ነኝ። ሙቼ የተነሳው ሰው ህይወቴ እኮ አለ ማለት አይቻልም። እናቴ እንዳታየኛው ተደብቄ እናቴ አልመጣችም። እንዲህ ካየችኝ ራሷን ትስታለች። ወንድሞቼ አንዳቸው አያውቁም። አንድ ሰው አያውቅም። እናቴ ከሰማች ትሞታለች። እንዴት እንደዚህ ሆኜ እናቴ ታየኛለች? አንተ አንድ እናት የለህም? የእናትሽ የኔ የወንድምነት ስሜት ባይገባ የእናትን ስሜት አትረዳም? እናት ስታለቅስ አይተህ አታውቅም? የኔ እናት ራሷን ትስታለች በአንተ ምክንያት፣ አንተ ባደረከው ምክንያት። ሰውነት የለኝም ወንፊት አድርጋችሁን የለቀቃችሁን ወንፊት በኋላ በኩል እንደዚህ ደግሞ እንደ ወንድ ልጅ በፊት ለፊት በኩል ጥቃት አድርግ ለወደፊት ማለት ነው። ካሁን በኋላ ግን የትኛው የምትወስደው እርምጃ የለም እኔ ላይ። ግን ካሁን በኋላ እርምጃ ለመውሰድ ስትፈልግ በፊት ለፊት በኩል ናብኝ እኔ ጋር ፊት ለፊት ና እናውራኝ። ካሁን በኋላ ይሄ በኋላ ወደዚህ አይደለም፣ ወንድነት አይደለም። ፊት ለፊት ና እናውራኝ። ካሁን በኋላ ደግሞ እንዴት ጥቃት ማድረግ እንዴት እንደሆነ እኔ ነኝ ማሳየህ። አንተ ጀምረኸዋል፣ እኔ ጨርሼ ያሳይሃለሁ። ምን አይነት ቅጣት እንደምወስድብህ ታያለህ። ሁላችሁም ወቁልኝ። እምወስድበት እርምጃ በጣም የከፋ ይሆናል ብሩኬን። ካሁን በኋላ ለህይወት ራስ ምታት ነው መሆንብህ። ራስ ምታት ምንም ከጭንቅላት አልወርድም ብሩኬ። ራስ ምታት ነው መሆንብህ። የሰራኸውን እያንዳንዱን የሰራኸውን ዋጋ ትከፍላለህ። እያንዳንዱ ለሰራው ስራ አሳያለሁ፣ እመጣላችኋለሁ በማትጠብቁት መረጃ። በቅርቡ የሆነ አዲስ ነገር ትሰማላችሁ። በብሩኬና በኔ ዙሪያ አዲስ ነገር ትሰማላችሁ። ሁላችሁም ጠብቁኝ፣ ነገ እመጣለሁ። ሁላችሁም ጠብቁኝ፣ አዲስ መረጃ ነገ አሳያችኋለሁ። ብሩኬ ላይ መቼም አልወርድም። የሰራኸውን ዋጋ እያንዳንዱ ትከፍላለህ። ደህና ሁኑልኝ። እወዳችኋለሁ የኔ ቤተሰቦች። እና ደግሞ ሰፖርት አድርጉ፣ ጠይቁኝ። በጣም ተጎድቻለሁ። ጠይቁኝ ያለውን ነገር ሜሪ ዳና ይላችሁ ጠይቁኝ። ደህና ሁኑልኝ። ነገ እመጣለሁ በሌላ መረጃ። ደህና ሁኑ።